ሃይ ሰላም ጋይስ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በዛሬው ትምህርት ዘ ቤዚክስ ኦፍ ካንድል ስቲክስ የሚለውን እናያለን ማለት ነው። ስለ ካንድል ስቲክ መሰረታዊ የሆኑ ነገሮችን በዲቴል አንድ በአንድ በዚህ ቪዲዮ እነግራችኋለሁ። ካንድል ስቲክ በጣም ቀላል የሆነ ነገር እና ቤዚክ የሆነ ነገር ነው በፎሬክስ ላይ ማለት ነው። አንድ ፎሬክስ ትሬደር ሀ ብሎ ሲጀምር ስለ ካንድል ስቲክ በደንብ ማወቅ አለበት። ይሄኛው ምስል ላይ እንደምትመለከቱት ምን አለ? ካንድል ስቲክ አለ። ካንድል ስቲኮች አሉ። ይሄ ፕራይስ አክሽን ነው፣ የማርኬቱ እንቅስቃሴ ነው። እንደዚህ አሁን ኖርማል ሰው መጥቶ ሲያይ ዝብርቅርቅ ያለ ነው፣ ለማየት ያስቸግራል፣ ግራ ያጋባል። ነገር ግን እንድትል አንድ በአንድ እቺ ቀይዋንና ሰማያዋን እዚህ ጋር ያለችዋን ነገር በዲቴል ምን እንደሆነች የምናይና የምንገነዘባት ከሆነ በጣም ቀላል እና በጣም ሲምፕል ነው ማለት ነው። ይሄንን ነገር ለመረዳት ኦቨር ዘ ታይም ማርኬቱ ላይ ይበልጥ ፎከስ አድርገን ጊዜ የምንሰጥ ከቻርቱ ጋር ጊዜ የምናሳልፍ ከሆነ በደንብ ይገባናል ማለት ነው። ይሄም ደግሞ ኢንፎርሜሽን በደንብ የምናገኝበት ስፍራ ነው። ኦቨርኦል ኢንፎርሜሽን ያለው እዚህ ላይ ነው። ካንድል ስቲኮች የተደረደሩት ኢንፎርሜሽን ስለ ማርኬቱ ኢንፎርሜሽን የያዘ ነው። ስለዚህ እኚህን ሁለቱን ካንድሎችን ነው የምናየው። ቡሊሽ ካንድል እና ቤሪሽ ካንድል ስቲክ ተብሎ በሁለት ነው የሚከፈለው። ይሄ ቡሊሽ ካንድል ስቲክ የሚባለው የቡሊሽ ካንድል ሾውስ ዛት ዘ ፕራይስ ሃዝ ኢንክሪስድ ኦቨር ዘ ታይም ፒሪድ፣ አንድ ዋጋው ወይም አንድ ማርኬት ዋጋ መጨመሩን ያሳይልናል ቡሊሽ ካንድል የምንለው። ቤሪሽ ደግሞ በዛው ተቃራኒ መቀነሱን ያሳየናል ማለት ነው። እዚህ ጋር በቀስቱ በምልክቱ እንደሚያሳየው የመቀነሱን ሂደት ነው የሚያሳየን ማለት ነው። ስለዚህ ማርኬቱ ሲከፈት እና ሲዘጋ የቱ ጋር ተከፍቶ የቱ ጋር ይዘጋል የሚለው ሁሉንም ነገር ይሄኛው ቡሊሽ እና ቤሪሽ ካንድል ብለን የጠራ ነው እሱ ነው ሁሉንም ነገር የሚያሳየን ማለት ነው። አሁን ይሄኛው ቦዲው ነው። ምን ተብሎ ይጠራል? ሪል ቦዲ ተብሎ ይጠራል። ክፍሎች አሉት። ሪል ቦዲ ተብሎ ይጠራል። ዘፋት ሬክታንጉላር ፓርት ኦፍ ዘ ካንድል ኢዝ ናውን አስ ዘ ሪል ቦዲ ማለት ነው። እዚህ ጋር ይሄኛው ሪል ቦዲ ነው መሃል ላይ ያለው ሪል ቦዲ። እዚህ ጋር ከላይ ያለው ደግሞ ክሎዝ ፕራይስ ነው። ከስር ያለው ደግሞ ኦፕኒንግ ፕራይስ ነው። ልክ ማርኬቱ ገና ሲከፈት ከስር ነው የሚጀምረው ኦፕኒንግ ፕራይሱ። እዚህ ጋር ጀመረና እዚህ ጋር አልቋል የቀኑ ማለት ነው። እዚህ ጋር የቤሪሹ ላይ ደግሞ ከላይ እንትን ብሎ ከስር ዘግቶታል ማለት ነው። ያውን እዚህ ጋር እንደምታዩት ዊክ ይባላሉ። እነዚህ ዊክ ይባላሉ። በጎን እኚህ ሻዶው ወይም እኚህ ልክ በቀጫጭን እንትን ያሉት ዊክ ተብሎ ይጠራሉ። እነዚህ የሚያሳዩት ምንን ነው? ማርኬቱ ይሄንን ስፍራ ጎብኝቶ ሄዶ እንደተመለሰ የሚያሳየን ነው። ማርኬቱ ወደዛ ስፍራ ሄዶ ነበረ፣ ግን እዛ ስፍራ ላይ መቆየት አልቻለም፣ ተመልሷል። ማርኬቱ እዛ ሰፈር ነበረ፣ ተመልሷል። እዛና አካባቢ ጎብኝቶ ተመልሷል። በቡሊሹም በቤሪሹም ማለት ነው። ይሄ ሻዶው ወይም ቴልስ ወይም ዊክስ ተብሎ ይጠራሉ ማለት ነው። እነዚህ ከስር የተቀጠሉ ስዊንግ የሆኑ ነገሮች ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄ ሁሉንም ኢንፎርሜሽን ይዟል። ቅድም ያልኳችሁን በዲቴል አሁን እስኪ እዚህ ጋር በዚህኛው በአንዷ ካንድል በቤሪሽ ካንድል አንድ በአንድ እናያለን ማለት ነው። ኖት መያዝ እንዳትረሱ፣ ምክንያቱም ሪቫይዝ እያደረጋችሁ ደጋግማችሁ ማየት አለባችሁ ብሬናችሁ ላይ በደንብ ሴቭ እንዲሆን ማለት ነው። እዚህ ጋር ኦፕን የሚልበት ያለበት ስፍራ ላይ መነሻውን እዛ አድርጎ ምንድን ያደረገው ወደ ታች ትንሽ ወረደ። ከዛ እዛ ስፍራ ላይ አልቆየም። ምን አደረገ? ወደ ላይ በደንብ ሄደ፣ እንደዚህ ማለት ነው። በዚህ ምልክቱ እንደሚታየው እንደ መስመሩ ወደ ላይ ወጣ። ከዛ ወደ ላይ ወጥቶ የቱ ጋር ዘጋ? ቀኑን ክሎዝ አድርጎ እዚች ጋር ዘጋ ማለት ነው። በዚህ ስፍራ ላይ ቪዲዮን ፓውስ አድርጋችሁ ሚሞሪያዝ ለማድረግ ሞክሩ። ማርኬቱ የቱ ጋር ተከፈተ? ከተከፈተ በኋላ ወዴት ሄደ? ከሄደ በኋላ ወዴትስ ወጣ? ወጥቶ የቱ ጋር ዘጋ? ክሎዝ ያደረገብኝ የቱ ጋር ነው? ኦፕን ያደረገው የቱ ጋር ነው? ሃዩ የቱ ጋር ነው? ሎው የቱ ጋር ነው የሚሉን በደንብ ሚሞሪያዝ ማድረግ መቻል አለባችሁ ማለት ነው። በዚህ ስፍራ ላይ በቀይ የተሰመሩ እነዚህ መስመሮች ወደ ታች ቀይ የሆኑ ቤሪሽ ካንድሎች ማርኬቱ መውረዱን ያሳያሉ ማለት ነው።
እዚህ ጋር ያሉት ደግሞ ዊክ ናቸው። ዊክ ወይም ሻዶ ወይ ቴል ያልናቸው እዚህ ጋር ክሎዝሊ በደንብ ቪዲዮን አቁማችሁት በደንብ ማየት አለባችሁ። ሶ አንድ በአንድ ዲቴል ማወቅ አለባችሁ። ሶ ከዚህ በኋላ እኚህ በጣም ቀጫጭን ካንድሎች ናቸው። በጣም ዊክ የሚበዛባቸው ዶጂ ካንድል ተብለው ይጠራሉ። ምን ማለት ነው? ማርኬቱ ከተከፈተበት ሰዓት አንስቶ በተመሳሳይ ስፍራ እንዳለ የሚያሳይ ነው። ፕራይስ ኦፕን አንድ ክሎዝድ አት ዘ ሴም ኦፍ ኦር ቬሪ ኒር ዘ ሴም ፕራይስ ዜር ኢዝ ሊትል ኦር ኖ ሪል ቦዲ የሚባል ነገር የለውም። ሙቭመንቱ ማርኬቱ በተከፈተበት ነው የዘጋው ማለት ነው። ምንም አይነት እንቅስቃሴ የለም። ይህም ደግሞ ምን ተብሎ ይጠራል? ዶጂ ካንድል። አሁን ደግሞ በተሻለ ምስል እንመልከታቸው። እዚህ ጋር ቡሊሽ ዶጂ እና ቤሪሽ ዶጂ አለ። እዚህ ጋር ሎንግ ሌግድ ዶጂ እና ግሬቭስቶን ዶጂ፣ ድራገን ፍላይ ተብለው የሚጠሩ አሉ ማለት ነው። እዚህ ጋም ደግሞ በምስሉ ላይ እንደምትመለከቱት በማርኬቱ ላይ የተፈጠሩ ዶጂ ካንድሎች ናቸው። ይሄ ካንድል ማርኬቱ በተከፈተበት የዘጋውም እዛ ስፍራ ላይ ነው ማለት ነው። በተቀራራቢ ስፍራ እዚያው ከፈተ፣ የሆነ የተወሰነ እንቅስቃሴዎችን አድርጎ ተመላልሶ በዚያው በተመሳሳይ ስፍራ ላይ ዘግቷል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እንገናኝ። መልካም ጊዜ